ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ደህና ናችሁ ወይ? ሁሉ አማን ነው ወይ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ጤና ሁሉ አማን ሁሉ ሰላም? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ነው እናንተ? በእናታችሁ ጥርሳችሁን አያማችሁም ወይ? እናንተ አረብ ሀገር እንደኔ ያላችሁ ማለት ነው። የእውነት እኔ ጥርሴን ተሰቃይቼ ሞኩኝ ማለት ነው። ስንቴ እንዳስነቀልኩኝ ስንቴ ጥርሴን ጨረስኩኝ ማለት ይቻላል። በቃ ማለት እንዴት እንደሆነ አላውቅም። እኔ ጥርስ ያው ቡርሽ ነው ቦርሻለሁኝ ጠዋትም የሆነ ማታም ቦርሻለሁ። ብቻ ነጻ ነገር ደግሞ ብዙም አላበረከትም። ግን ለምን እንደሆነ አላውቅም። የሆነ ሰዓት ላይ የሆነ አንዱን አስነቅላለሁኝ ደግሞ የሆነ ሰዓት ላይ አንዱን አስነቅላለሁኝ ማለት ነው። በቃ አሁን ዛሬ ተሽሎኛል። በቃ አሁን በኋላ ጥፍሬን አላስነቅልም ሁሉም ለቀቀኝ ስል ደግሞ ሌላ ጊዜ አንዱ ይነሳል ማለት ነው። እናንተስ እንዴት ናችሁ? ማለት እንዴት ናችሁ? አያማችሁም ምንድነው? ወይስ መድኃኒቱ ምናልባት ኮልጌት ወይም እንደሆነ ብዬ እኔ አሁን ከአሁን በኋላ ተዋለሁኝ። እስኪ ዝም ብዬ እንትኑ አለ እኛ ሀገር የምንቦርሽ ፊቴ እንጨት ነገር ምናምን ዝም ስለሚያመጡ በሱ ቦርሻለሁ ምናምን እያልኩ ማለት ነው። ወይኔ አሰቃየኝ አይገልጸውም አሰቃየኝ። ኧረ ቢስሚላህ ማስነቀው ደግሞ በገዛ ብሬ ማለት ነው። እነሱ እንኳን አይከፍሉልኝም እነሱ ራሱ ማለት ነው በገዛ ብሬ። አይገርምም? እኔ በገዛ ታምሜ በገዛ ብሬ ሳስነቅል ይቆጨኛል። ለምን እንደሆነ አላውቅም። እነሱ ለምን አይከፍሉልኝም ምናምን ብዬ ግን ትንሽ ይከፋኛል። ማለት እኔ እኮ ነኝ የታመምኩት ያው ለራሴ ግን እነሱ ግዴታቸው ነው። ለምንድነው የማያሳክሙት? ግዴታ እኮ ማሳከም አለባቸው ሲያመጡ። ለምንድነው እነሱ ማሳከም የለባቸውም እንዴ? የኔዎቹ ብዙ ቀን አንዴ ሁለት ቀን በማስነቀል ብዙ አንድ ስንት ጥርስ አስነቀልኩ? አንድ አራት ጥርስ አስነቅያለሁ ማለት ነው። የዛሬው ግን አልተነቀለልኝም። ቢስሚላ እንትን እንደሚያምስ ያ አላህ ተጫወተችብኝ ማለት ይቻላል። በቃ ተጫወተችብኝ። የሆነች ዶክተር ነች ግን ይቺ ሳውዲም አይደለችም የሆነች ግብጽ መሰለችኝ። እንደውም ሲጀመር ናሽናሊቲ ተብላ ትጠይቀኛለች። ዜግነትሽ ምንድነው ብላ ይጠይቃል እንደ ሀኪም ቤት ዜግነትሽ ምንድነው አለችኝ። እኔማ ኢትዮጵያዊ ነው አልኩኝ። ኢትዮጵያ ነኝ አልኳት። እሷ ግብጽ ትሆናለች። እኔ ግብጽ ትሆን ብቻለሁ አለ። ግን እንደዛ ናት። ሳውዲ አይደለችም የሌላ ሀገር ዜጋ ነች። አኪድ እንደዛ ትሆናለች ብዬ እገምታለሁ። እሷም ሲያዩት ራሱ መስር ነው የምትመስለው ማለት ነው። ሚንጦልጦል ያለች ነገር ያ አላህ ምንም እንትን በቃ እንዴት አድርጋ እንድትጫወተችብኝ አይገልጸውም። በቃ ማደንዘዣ ባይኖረው እንዴት አድርጋ ልክ አላ ይሄኛ ሀገር እንዴት ነው ማጥሮ ምናምን የምንለው በሱ በሁለት ጎኑ አድርጋ በሁለት ደግሞ ጥርሴ ስር ወደ አስር ማለት ጥጋዬ ስለሆነ እንትን በጣም አንዴ ጥርስሽን በደንብ መፍሸን ክፈች እያለች አንዴ እንደዚህ ከሆነ አንዴ እንደዚህ ከሆነ በዛ ላይ በእጇ ስትን የሆነ ጉሮሮዬ ምናምን ስትጫነኝ የሆነ ላንቃዬ ስትጫነኝ እንደ እንትን እየሰማል በጣም ማለት ተቸግሬ ሱብሃንአላህ። ግን የሰውን ጤና ካለ ግን አልሐምዱሊላህ ብላችሁ ስሩ። የእውነት ጤናን የሚያክል ነገር የለም። እንዴ እኛ መች እናመሰግናለን? ወላሂ ፈጣሪያችንን አናመሰግንም። አልሐምዱሊላህ ብለን አናመሰግንም ፈጣሪያችንን እየበላን እየጠጣን እየዋልን እያደርን በሰላም ግን የሆነ ፈጣሪያችንን አናመሰግንም። የሆነ ነገር ሲደርስብን ብቻ ነው እንትን የምንለው ማለት ነው። እኔ ራሴ እንደዛ ነኝ ከኔ ጀምሮ እና ሰው ጤንነት በጤናችን እያለን ፈጣሪያችን ማመስገን ግድ ነው። በቃ አልሐምዱሊላህ ብለን ማመስገን። እኔ ቆይ ካመመኝ ግን የሆነ ጨውና ሚስማር አለ እዛ ሀገር እሱን በሙቋ እያደረኩ ሳደርግ የሆነ ሰዓት ላይ ትንሽ ይተወኝ ነበር ማለት ነው። አሁን ግን ትናንትና የሆነ ሱቢ ላይ ምናምን ቁርአን ስለምቀራ ተነስቼ እሞክራለሁኝ። ልክ ልቀራ ምናምን ስል አመመኝ። በዛው ነቃኝ አይገልጸውም። ነቃኝ። ከዛ በኋላ ላርፍ ነው እንዴ ወደዛ ብለው ወደዚህ ብለው ወደዛ ብለው ወደዚህ ብለው ማር ቤት ሄጄ ጨውና ውሃ ባመጣም ኧረ የትና የት በቃ ነቃኝ አይገልጸውም። በሌሊት ደውዬ ሴትዮዋን እንደዚህ ነው ያለው ውሰጂ ምናምን ብዬ ሄድኩ። ግን እዛው ውሌ ማለት ነው ምንም እንትን ለሌለው ነገር ይሄን መፍትሄ ማለት ኧረ በጣም ከባድ ነው ወላሂ። ካርድ ምናምን ይላል ብዙ ብር ነው ደግሞ የሚጠይቁት አንድ ጥርስ። በዛ ላይ ደግሞ እኔ ነኝ የምከፍለው እነሱ አይከፍሉም። ሴትዮዋ አትከፍልም ወይ ሰዎች አይከፍሉልኝም ማለት ነው። እርግጠኛ ነኝ እናንተስ እንደዚህ ያጋጥማችኋል? የሆነ ስታመሙ ምናምን ከራሳችሁ ነው ብር አውጥታችሁ የምትከፍሉት እንዴ? ግድ እኮ እነሱ ናቸው ማሳከም ያለባቸው። ማለት የኔ ጥለም አይደለም ወይ በቢሮ ምናምን አልጠይቅ ግን እንደዚህ ሰው ሲታመም ምናምን እነሱ ናቸው መክፈል ያለባቸው። እኛ እንትን የምንከፍለው ሰዎችማ እኔ ነኝ የሚያስከፍለኝ እነሱ አይከፍሉም። እኔም ንቅል ሲያደርገኝ በቃ እሪ ብዬ ሄዱ ውሰዱ ነው የምላቸው። እከፍላለሁ እነሱ ይከፍላሉ ምናምን አልልም። ግን ምን ይደረጋል እንዴ ያው
አይገርምም? ለራሴ ወላሂ ለራሴ ጥርስን ታሜ ካርድ ብር ለማውጣት እንደዚህ ያናድደኛል። ይሄ እናንተስ እንደዚህ ያደርጋችኋል? ካርድ ስሞላ ራሱ እንዴት ነው የምናደደው? ለምን ሞላው ብዬ ማለት ነው። ብሬን ሀገር ታም እየሰጡት ነው። ግን ካርድ ስሞላ ራሱ ይቆጨኛል ማለት ነው። ለምንድን ነው የምሞላው? ለምን ግን ደግሞ ጥርስን ታሜ ብር አውጥቼ ለምን ብር ለምን እነሱ ለምን አላወጡልኝም? ከባድ ነው ግን ግድ ነው በቃ ንቅል ሲያደርገኝ ሄድኩኝ። ተጫወተችብኝ። ግማሹን ነቅላ ግማሹን መድኃኒት ምናምን ብላ ሰጠችኝ። መድኃኒት የሀገር መድኃኒት እንግዲህ አላህ ያሳምረው። ወላሂ ግን ጤና እያላችሁ ፈጣሪያችሁን አመስግኑ እሺ። መቼም ቢሆን ፈጣሪን ከማመስገን ወደ ኋላ እንዳትሉ። ላይ ለሀይልና እናመሰግንም አናመሰግንም አናመሰግንም አይገልጸውም አናመሰግንም። እንዴት ቁጭ ብዬ እየወጣሁ እየገባሁ ሰላም ሁኜ ምናምን አላመሰግንም አልሐምዱሊላህ። ግን የሆነ ነገር ሲያገኘኝ በቃ የሆነ ነገር ሲገኝ ወደ ፈጣሪ የምናስታውሰው እንጂ አላህ ያቅናልን። ፈጣሪያችንን እናመሰግን። እና ለማንኛውም ግን ራሳችሁን ጠብቁ። ግን ጥርስ እንዴት እንደሆነ ጥርስ እንዴት እንደሆነ አላውቅም። እንዴት እንደሆነ አላውቅም ማለት እንዴት አንድ ተነቀለ በቃ ሌላው ለምን ሌላ ጊዜ ደግሞ ቆይቶ ከ3 ወር ከ4 ወር በኋላ ለምን አንዱ ሌላው እንደኔ ኮልጌቱ ይሆን ወላ ምግቡ ይሆን? እኔ ጣፋጭ ነገር እዚህ ቤት አልበላ ምን እንደሆነ አይገባኝም። እኔ ጥርሴ እንደዚህ ብልሽት ያደርግብኝ ማለት ነው። ጥርስ ያማል ኦኬ ይነቀላል አንድ ጥርስ ምናምን ግን እንደዚህ ሁሉ ምናምን እንደዚህ 3 4 በጣም ያሳዝናል። ለማንኛውም ጥርሴን ነቀለኝ አይገልጸውም። ሐኪም ቤት ሄጄ ማች ተቀልቀል ላረገች ወይ ጨርሳ ላትነቅለው ነገር ማለት ነው። ተጫወተችብኝ አይገልጸውም። እንደ ብረት ብሎት የጥርሴ ጥንካሬና ማለት አያመኝም እንጂ እሷ ስትወቅረው ምናምን እንደዚህ ማለት ልክ እንደ በድንጋይ እንደሚወቀር ነገር እንደዛ ስታደርገው ይሰማኛል። ይሄ ነገር እንደ መፍቻ ነገር አለ እንደዛ በሁለት ምናምን እንደዛ ደግሞ እሱን እመታለሁ ስትል ትስተውና ወደታች ወደ ይሄ ጉንጭ አለ ወደ ጉንጬ ነው እንትን የምትለው። አሁን ጉንጬ ራሱ ምግብ አላስወጣኝ እያለ ማለት ጉሮሮዬን እንዴት አድርጋ ልትጫወተችብኝ። እኔ እስከዛሬ ጥርስ ነቅላለሁ ግን እንደዛ አልሆንም። በቃ ይለቀኛል። ያው ደግሞ እንትን እስከሚል ነው እንጂ የተነቀለው ቦታ ደግሞ እስከሚደርቅ ነው እንጂ ከዛ በኋላ ይለቀኛል። አሁን እኮ በቃ ጉሮሮዬን ቁስል ሊያደርገችኝ ዝም ብላ እየሳተች ምናምን በጣም ኃይል ነው የምትጠቀመው ማለት በጣም በኃይሏ ነው የምትጠቀመው። ጥርሴ ደግሞ ብረት እንጂ ጥንካሬው እኔ እኮ ዝም ብለው ተጎርጉሮ ስለነበር በቃ በራሱ ጊዜ ያርፋል ምናምን እያልኩ ነበር እስከዛሬ። ያው መሙችዬ ሲለቀኝ ያው ሲያመኝም ትንሽ እየቻልኩ በሙቅ ውሃና በጨው ምናምን እያረኩ ማለት ነው። ግን ነቃሽ አይገልጸውም። ጥንካሬው አይገልጽም። ጥንክር ያለ በቃ ድንጋይ ታውቃለች። ድንጋይ ልክ ስትመታው ምናምን ይጮሃል ምናምን ድምፅ ይሰማኛል ባያመኝም ማለት ነው። ግን በቃ እንደዛ ሆኖ አልነቀልም። ወደዛ ብትለው ወደዚህ ብትለው ወደዛ ብትለው ወደዚህ ብትለው አቆመች። የሆነ ሰዓት ላይ ቆይ ደግሞ አለች። ትንሽ ደቂቃ ጠበቅኩኝ። ሌላ ሰው ምናምን ካስገባች ምናምን በኋላ ደግሞ መልሼ ብሄድም ያው ነው የሚታጠረው ነገር የለውም ማለት ምንም ወደዛ ብትለው ወደዚህ ብትለው ጥርሴ እንትን አልነቀልም። አይገልጽም። ሽርፍርፍ አድርገች ሲጀመር የሆነ ስንጣሬ ወጥቷል። ግን ሁሉም አወጣችልኝም። አሁን ደግሞ ጁማ ምናምን ብላለች መድኃኒት ምናምን ገዝቼ እንደው አላህ ያሳምረው። ወደ ሰው አላህ ብንቀበት ተነቃልና ደግሞ ተነቅሎ ባሰራኸኝ ነው ዝም ብሎ አልገደለኝም። አሁን አያመኝም ነው መድኃኒት ልክ ስውጥ ራሴን ጠዋት ቁርሴን ራሱ ሳልበላ ነበር የሄድኩት። እስከመጣሁ በኋላ ግን ያው ማደንዘዣ ምናምን ሲለቅ ራሴ ለአላህ ራስ ምታት በዛ ላይ ስለ ራበኝ ምግብ ምናምን ጦል በቃ እንዴት ነው ግን ሱብሃንአላህ። ኧረ እንደው ጤናን የሚያክል ነገር የለም። ማን እንደ ጤንነት ወላሂ ማን እንደ ጤንነት እንደው በሰው ሀገርም አያጋጥማቸው እንደዛ ይሄን ነገር እንደው አላህ ይጠብቃቸው ነው የምለው። ሌላ ምን እላለሁ እኔ በጣም ከባድ ነው ጤናን የሚያክል ነገር ማለት ነው። ምግብ እስከምወስድ ሄድኩኝ ልበላው ብል እንዴት ይበላኛል። አንድ ዝባድ ያለ አድርጎ አንዷን ያችን በልቼ መድኃኒት ስውጥ ሴትዮዋም ተኝ ምናምን አለች ማለት ነው። ሂጂና ተኝ አይ ምናምን አለችኝ። መጥቼ ያን መድኃኒት ውጬ ስተኛ በቃ ለቀቀኝ ማለት ያ ራሴን ዝውርውር የሚያደርገኝ እሱ ለቀቅ አድርገኝ ማለት ነው። ግን ለቀቀኝ ራሴን እና ሴትየቱ የልጇ ሰራተኛ ነበረች። እሷን ጠራቻት ቤት ማዘርካው ሰው ነበረ። እሷ ምንም እየጸደች ነበር። የሆነ ሰዓት ላይ መጣ ቀሰቀሰችኝ። የሆነ እቃ ሲጠፋት ልጅቷ አላወቀችም መሰለኝ እንዳመመኝ። ግን ተነቃሁ በኋላ በቃ ያኔ ትንሽ እንትን አለኝ ራሱ ምናምን ስለለቀኝ ሄድኩኝ አጋግዝኳ ምናምን ያው ሄደች። እሷም እኔም ስሰራ ቆይቼ አሁን ወደ ክላስ የመጣሁ ማለት ነው። አሁን ስንት ሰዓት ገባሁኝ። አሁን ዋይፋውን ዘግቶታል። ሰዎች ዝም ብዬ ነው ሪካርድ የማደርገው ማለት ነው። እና መድኃኒት ሲሄድ ግን አሁን መልሼ ዋጥኩበት። 3 አይነት መድኃኒት የሰጡኝ አንዱ ማታና ጠዋት የሚዋጥ ሌላው ደግሞ 3 የሚዋጥ ነው። ግን እሱን ስወስድ አሪፍ ነው ይለቀኛል ማለት ነው። ራስ ምታት ምናምን
እሱ ልክ የሆነ ሰዓቱ ሲሄድ ምናምን የጥርሴን ዝናዜ በጆሮዬ እንዴት እንደሚሰማኝ ጆሮዬ ድረስ ነው ማሙ ጆሮዬ ነው በቃ ቅልም ያደረገ ጆሮዬ ነው። እና እንደዛ ይሰማል ማለት ነው። እንግዲህ እስቲ ለመጨረሻው ያሳምረው። ለማንኛውም ግን ራሳችሁን ጠብቁ። መቼም ጤናን የሚያክል ነገር የለም። ወላሂ ጤናን እያለች ፈጣሪያችሁን አመስግኑ። ፈጣሪያችሁን ደግሞ ጤነኛ እንድንሆን እያላችሁ ለምኑ ማለት ነው። ጤነኛ አድርገኝ እያላችሁ እና ማመስገን የሚያክል ነገር የለም። ሰው ሲታመም ሰው ሀገር ለዛም እንግዲህ እኔ ሰዎች ጥሩ ሰዎች ናቸው ምንም አይሉኝም። ያኔ ህክምና የምንልኳቸው ወሰዱኝ ያው በራሴ ብር ቢሆንም ስራም እንደዚሁ ሂደተኛ ምናምን ብላ ሰሩ ልጆች ምናምን አሰራችልኝ። ያው እኔ ነቅቼ ባልሄድ ብሄድ ካልኩኝ እንጂ ግን ማን እንደ ጤነኛ በቃ ራሳችንን ጠብቁ። ቪዲዮ ከወደዳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። እኔ ውስጤን የነገርኳችሁ ማለት ዛሬ የተሰማኝ እውነት በጣም ነበር ያመመኝ። በጣም ነበር ያሰቃየኝ። እንደውም አለቀስኩ። ምን ሆነሽ ብታሽ ምን አለችኝ ብዬ እነግርሻለሁኝ እንጂ ጥርሴን ዝም ብላ እንትን ብላ እሷ ደግሞ እንደገና እንደዛ ትጠይቃለች። ግን አልሐምዱሊላህ አሁን መድኃኒት ሲሰጡ ደህና ነኝ። ብቻ አልሐምዱሊላህ እንደ ባስ የማያምጣ ነው። እና ለማንኛውም ግን ራሳችሁን ጠብቁ። በተለይ ጣፋጭ ነገር ምናምን ስኳር ነገር አታብዙ። ማለት እንዴት እንደሆነ እኔ እስቲ እንዴት ቪዲዮ ምናምን ከደረሳችሁ ኮሜንት ላይ ጻፉልኝ። የጥርስ መድኃኒት ወይም ደግሞ መንስኤው አለ መነሻው ምን ሲሆን ነው እንደዚህ ብዙ ጊዜ አደጋ የሚጋለጠው ይሄ የሚሆነው ምናምን እስከዚያ ድረሳችሁ ቪዲዮ እሱን ኮሜንት መስፍልኝ አሪፍ ነው። እና ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። አዲስ ጀማሪ ነኝ አበረታቱኝ። አመሰግናለሁ።